ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናል ቤተሰቦች እንደምናላችሁልኝ ሰላም ለእናንተ ይሁን በእያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ እጅግ የተከበራችሁና የተወደዳችሁ የቻናል ቤተሰቦች እነሆ የዕለቱን መረጃዎችን አጠናቅሬ ይዤላችሁ ቀርቤያለሁ ከመረጃዎቹ ጋር ደጋረገ መላሹ ነኝ እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ መቆየታችሁን አትርሱ ይህን ቪዲዮ ላይክ አድርጋችሁ የምትጀምሩ ሁሉ ቤተሰቦች ናችሁ በጣም አርጌ ነው ማመሰግነው ሌሎች ቻናሉን ሰብስክራይብ እንዲያደርጉ ታደርጉ ዘንድ በአክብሮት እጋብዛለሁ ቻናሉ በሚገባ እየተጠናከረ ነው የምታደርጉት ድጋፍ በጣም የሚወደድ ነው ወገኖቼ በጣም ነው መኮራባችሁ በጣም ነው ደስ የሚለኝ የዛሬ ማቀርባቸው መልእክቶች ወደናንተ ሐማስ ትጥቅ አልፈታም ማለቱን የእስራኤል መንግስት የካቢኔ አባላት ስብሰባ ያለምንም ውጤት መበተኑ የአሜሪካ ሴኔት በእስራኤል ላይ ሊጥል የነበረው ማዕቀብ መክሸፉ የአሜሪካ የባህር ኃይል የሆርሙዝ ሰርጥን ከዘጋንሆ 3 ቀን አልፎታል ዛሬ ምን ተፈጠረ የአሜሪካ ሴኔት የመከላከያ ሚኒስትሩን ከስልጣን ለማባረር አዲስ ረቂቅ ህግ መዋየት መጀመሩን አሜሪካ ተጨማሪ 6000 ወታደሮችን ወደ መካከለኛው ምስራቅ ለተለክ መሆኑ መሰማቱ እነዚህ የዕለቱ ወሬዎች አንኳሮች ናቸው እንዲሁም ደግሞ ሊባኖስና እስራኤል እየታረቁ መሆኑን የሚያበስሩ ዜናዎች ወጥተዋል ነገር ግን ለቤተሰቦቼ አንድ ማስጠንቀቂያ አለኝ ምንድነው እሱም እንደሚታወቀው እኔ 10 ምናምን አይደርሱም ገና ቪዲዮዎችን መስራት ከጀመርኩ ያንን ቻናሌን ባላገሩ ዜናን ዘግቼ አሁን ከመጣሁኝ ቅርብ ጊዜ ነው ታዲያ በዚህ ጊዜ የጫንኳቸውን ቪዲዮ ላይ ማነው ዩቲዩብ ላይ የጫንኳቸውን ቪዲዮዎችን ዳውንሎድ አድርገው በመውሰድ ወደ ሌላ ቻናል የሚገለብጡና በዩቲዩብ 15 በላይ ዩቲዩብና ቲክቶክ ላይ ያያዩዋቸው በፌስቡክም አሉ ቪዲዮውን ዳውንሎድ አታድርጉት ሸር ማድረግ የምትፈልጉት ካለ ሸር አድርጉ የተወሰነ መውሰድ የምትፈልጉት ነገር ካለ ይሄ የሰው ያምሮ ሀብት ፈጠራ ነውና ይሄ ዝም ብሎ እንደዚህ የማንንም ዘፈን አሁን ወስዶ ዩቲዩብ ላይ መጫን አይቻልም ይሄም እዛ ካታጎሪ ነው የሚወድቅና እኔ አሁን ማልወደው ነገር ከዚህ በፊት ፖለቲካ አውራ በነበርኩበት ጊዜ ከ3 እና 4 አመት በፊት ከ5 በላይ ዩቲዩቦችን አዘግቻለሁና ደስ አይለኝም በቃ ሰዎች ሌላ ነገር መስራት የምትችሉበትን ቲክቶክ እና ዩቲዩብ ማዘጋት ስለማልፈልግ ፕሊዝ ዳውንሎድ አድርጋችሁ አትውሰዱ ቻናሌ ራሱ ማደግ አለበት ገና ይሄ ቻናል 200-300 ሺህ 400 ሺህ እስከ ሚሊዮን ድረስ ሰው ኤክስፔክት ማደርግበት ነውና ይሄን ቻናል አብረን ለማሳደግ እንሞክር ቤተሰቦች ይሄ ምክር ነው እና እርምጃ መውሰድ አልፈልግም ስለዚህ እዚህ ላይ ጥንቃቄ አድርጉ ማለት ነው በመጀመሪያው ዜና ላይ ያካተትኩት ዛሬ የእስራኤልና የሊባኖስ አምባሳደሮች ፊት ለፊት ተገናኝተው ተዋዩ የሁለቱ አምባሳደሮች ውይይት ያተኮረው የአሸባሪውን የሂዝቦላ ድርጅት ትጥቅ ማስፈታትንና ሁለቱ ሀገሮች ለመፈረም ባቀዱት የሰላም ስምምነት ጉዳይ በዚህ ዙሪያ ያተኮረ ነበር ውይይታቸው በዋሽንግተን ዲሲ ባለፈው ጊዜ እንዳልኳችሁ በዛኛው ዜና ሁለቱ መንግስታት የመዋየት ፍላጎታቸው በከፍተኛ ሁኔታ እየጨመረ መጥቷል ነገር ግን እስካሁን ትልቅ ችግር የነበረው የሊባኖሱ ታጣቂ ድርጅት ሂዝቦላ ነው ነገር ግን አሁን ሊባኖስም እስራኤልም ሶሪያም የተባበሩት መንግስታትም ሁሉም የሊባኖሱ ሸማቂ ድርጅት ከኢራን በስተቀር ሂዝቦላ እንዲጠፋ ይፈልጋሉና በዚህ ጉዳይ ነው አሁን እየተዋዩ ያሉት ከዚህ በፊት እስራኤልና ሊባኖስ ተመሳሳይ ድርድር አድርገው የባህር ግዛታቸውን የተካለሉ ሲሆን እስራኤል ጋዝ የምታመርትበትን ካና የሚባለውንና ሊባኖስ አካባቢ የነበረውን የባህር እንትናቸውን ተካለው የካሪሽ ጋዝ ማምረቻ ቦታውን እስራኤል ወስዳለች ያኛውን ግን ካናን ሊባኖስ የሰጠችበት ሁኔታ ነው ያለ ይህ በኦክቶበር 27 2022 የተፈረመው ስምምነት ሁለቱ ሀገራት የባህር ግዛታቸውን እንዲለዩ ያደረገ ሲሆን አሜሪካ አደራዳሪ ሀገር ሆናለች ማለት ነው ፕሬዝዳንት ጆሴፍ
ኦናን የተባሉት የሊባኖስ ሚኒስትር ከእስራኤል ጋር መልካም የሚባል ጉርብትናን ለመመስረት የሚፈልጉ ሰው ናቸው። ሊባኖስ እንግዲህ እንደሚታወቀው 60% ሙስሊም 40% ክርስቲያን ህዝቦች የሚኖሩባት ሀገር ስትሆን የወቅቱ ፕሬዝዳንት ጆሴፍ ኦናን ክርስቲያን ናቸው እና በጣም በጥሩ ሁኔታ ሰላምን የሚፈልጉ ሰላምን የሚሹ ጥሩ ሰላም ፈላጊ ፕሬዝዳንት ናቸውና በቅርብ ጊዜ ሶሪያ፣ እስራኤል፣ ሊባኖስ፣ እስራኤል እንደገና ሳውዲ አረቢያ ሌሎችም እነ ካታር ምናምን ሳይቀር ከእስራኤል ጋር የሰላም ስምምነት ፈርመው የምናይበት ጊዜ ሩቅ አይሆንም ማለት ነው። ስለዚህ አሁን ሁለቱ ሀገራት የባህር ግዛታቸውን እንደለዩት ሁሉ አሁን ደግሞ ወደ ሰላም ስምምነት እያቀኑ ያሉበት ሁኔታ ነው ያለ። የተከበራችሁና የተወደዳችሁ የቻናል ተከታታዮች የአሜሪካው ፕሬዝዳንት ማምሻውን ነገ ሐሙስ እስራኤልና ሊባኖስ ፊት ለፊት ተገናኝተው መሪዎች ይነጋገራሉ፣ በቀጥታ ይነጋገራሉ፣ ያወራሉ ብለዋል። ስምምነቱን አሜሪካ እያጣደፈችው ነው የምትገኘው። ሁለቱም ሀገሮች የመታረቅ ፍላጎታቸው በጣም ደስ የሚል ነውና ሁለቱ በጣም ጎረቤት ሀገሮች ናቸው። እንግዲህ ሊባኖስ ማለት በጣም ትንሽዬ የሆነች ሀገር ወደ 5.9 ምናምን ሚሊዮን አካባቢ ህዝብ ያላት ሲሆን 30% የሚሆነው ሺያ 30% የሚሆነው ሱኒ ሙስሊሞች ያሉባትና ክርስቲያኖች ደግሞ ቀሪውን 40% ገደማ ከዱሪዚዎች ጋር ሆኖ የሚወስዱበት ሁኔታ ያለ አገር ነውና ኢራን ነች እያተራመሰቻት ሰላሟን እየነሳቻት ያለች። ስለዚህ እንዳልኩት እንግዲህ ጆሴፍ ኦናን ክርስቲያን ናቸው። እስራኤልና ሊባኖስ ሂዝቦላ ትጥቅ እንዲፈታ ይፈልጋሉ። ሶሪያም እንዲሁ እስራኤልና ሊባኖስ በ1948 በ1978 በ1982 በ2006 በ2023 በ2006 እነሆ አሁን ደግሞ በ2026 እየተዋጉ ይገኛሉ። ነገር ግን አማጽያን ጋር ነው የሚዋጉት እንጂ የሊባኖስ መንግስት ከ1948 በኋላ በቀጥታ ከእስራኤል ወታደር ጋር ተዋግቶ አቅም ማለት ነው። እንግዲህ ሊባኖስ እንደሚታወቀው ከዚህ በፊት የፒኤልኦን የፍልስጤሙን ነጻ አውጪ ድርጅት ማስጠለሏን ተከትሎና የእስራኤል አምባሳደር በውጭ ሀገር መገደሉን ተከትሎ በ1982 ዓመተ ምህረት የፒኤልኦን መሪዎችን በማስጠጋቷ እስራኤል ደቡብ ሊባኖስን ሙሉ በሙሉ ተቆጣጥራ ቆይታለች። በ2000 ዓመተ ምህረት የቀድሞ የእስራኤል ጠቅላይ ሚኒስትር ይሁድ ባራክ ከ22 ዓመት በኋላ ደቡብ ሊባኖስን ለቆ ለሊባኖስ አስረክቦ የወጣበት ሁኔታ ነበረ። ከዚያን ጊዜ ጀምሮ የፍልስጤምና የሂዝቦላ አሸባሪ ድርጅቶች በተከታታይ በእስራኤል ላይ ጥቃት እየፈጸሙ ጦርነት ሲያካሂዱ ቆይተዋል ማለት ነው። እንግዲህ ለዚህ ሁሉ ጦርነት ተጠያቂ እንዳልኳችሁ ከዚህ በፊት ኢራን ናት። ኢራን እያስታጠቀች ትልካቸዋለች። ከዛ በኋላ እነዚህ ታጥቀው የሚመጡት በእስራኤል ላይ ጥቃት ይፈጽማሉ ማለት ነው። ከዛ በኋላ በ2006 ሊባኖስ እና በእስራኤልና በሊባኖስ ድንበር ላይ የእስራኤል ወታደሮች ተገደሉ። 2 ናቸው። ከዛ እነሱን አግቶ ሂዝቦላ ከወሰደ በኋላ በ2006 የእስራኤል መንግስት ጦርነት አውጆ ሊባኖስ በድጋሚ እንደገና ጥቃት ተፈጸመባት። ከ33 ቀን ውጊያ በኋላ የተባበሩት መንግስታት ሬዞሉሽን 1701 ወይም ውሳኔ ረቂቅ 1701 የተባለውን አስተላለፈ። ሁሉም እንግዲህ በዚህ እስራኤልና ሊባኖስ የተስማሙበት ከተባበሩት መንግስታት ሁሉም አሸባሪ ድርጅቶች ሙሉ በሙሉ ትጥቅ ይፈታሉ። ከሊባኖስ መንግስት ወታደሮች ውጭ ምንም አይነት የታጠቀ ቡድን በሊባኖስ አይኖርም። የውጭ ታጣቂ ኃይሎች ከሊባኖስ ምድር ይታገዳሉ። ህገወጥ መሳሪያዎችና የመሳሪያ ሽያጭ በሊባኖስ ምድር ይታገዳል። የሊባኖስ መንግስት ሁሉንም ግዛቱን 100% ይቆጣጠራል። እስራኤል ከሊባኖስ ግዛት ሙሉ በሙሉ ለቃ ትወጣለች የሚል ነበረ። ይሄ በተባበሩት መንግስታት የተመድ የጸጥታው ምክር ቤት ዩናይትድ ኔሽንስ ሴኩሪቲ ካውንስል በ2006 ዓ.ም የተፈረመ ሲሆን ውሳኔው አልተፈጸመም። ሂዝቦላ በእስራኤልና በሊባኖስ መንግስት መካከል የሚደረገውን
ስምምነት አሁን አልወደደውም። ነገር ግን በዚህ በሬዞሉሽን 1701 ሂዝቦላ ትጥቅ መፍታት ነበረበት። በአካባቢው የነበሩ የፍልስጤም ድርጅቶች 100% ትጥቅ መፍታት እና አካባቢውን እንዳለ ሀገሪቱን የሊባኖስ መንግስት ወታደሮች መቆጣጠር ነበረባቸው። ነገር ግን ሊባኖስ ውስጥ ያለው መንግስት ጠንካራ ባለመሆኑና አቅሙ ውስን ስለሆነ ይሄን ማድረግ አልቻለም ማለት ነው እና አሁን እስራኤልና ሊባኖስ ድርድር ማድረጋቸውን እና ሂዝቦላን ትጥቅ ማስፈታታቸውን ኢራን አትቀበለውም፣ አትወደውም። እንዲሁም እነ ሐማስ እነ ሁቲ ምናምን ይሄ ዓለም ነዋሴ ተጋትሮ ተራዳ ምናምን ይላቸዋል። እኔ ደግሞ አሽኮሌዎች ነው የምላቸው። እነዚያ ተላላኪዎች አሉ በኢራን የሚላላኩና እነሱ ይሄን ነገር አይወዱትም። እንግዲህ ሂዝቦላ ትጥቅ ለማስፈታት ነው እየተደራደሩ ያሉት። በተጨማሪም ሊባኖስ በእስራኤል እውቅና ትሰጣለች። ከዛ በኋላ ከእስራኤል ጋር የሰላም ስምምነት ትፈርማለች ማለት ነው። ያ በሚሆንበት ጊዜ 100% የሊባኖስ መንግስት ሀገሪቱን ይቆጣጠራል ማለት ነው። የሊባኖሱ አሸባሪ ድርጅት ሂዝቦላ ሊባኖስን ከፍተኛ የተባለ ዋጋ አስከፍሏታል። እንግዲህ ከላይ እንዳልኩት ሬዞሉሽን 1701 ወይም ረቂቅ የተባበሩት መንግስታት አስገዳጅ ውሳኔ 1701 ሊባኖስ ከፈረመችው ውስጥ አንዱንም አላሟላችም። እስራኤል ግን አንድ ነገር ነበር የሚጠበቅባት፣ ሊባኖስን ጥላ መውጣት። እሱን ጥላ ወጥታለች። ከዛ በኋላ ግን እሷ ጥላ ስትወጣ ወደ ደንበር ሞር ሮኬቶችን ይሰራሉ፣ ሞር መሳሪያዎችን ይታጠቃሉ። ያኔ በፔጀርና በቪፐር ድምጥማጣቸውን ባታጠፋቸው ኖሮ ያ ሁሉ 4000 የሂዝቦላ ወታደር ራድዋን ኃይል ቢኖር ኖሮ ለእስራኤል በጣም አስጊ ነው የነበረና እስራኤል እግዚአብሔር ረድቷት እነሱን ማጥፋታቸው ነው የጠቀማቸው። ስለዚህ የእስራኤል ካቢኔ ማምሻውን ተሰብስቦ ነበር። ይህን በተመለከተ ያለምንም ተኩስ አቁም አናውንስመንት ወይም ውሳኔ መግለጫ ነው የተበተነው ማለት ነው። ነገር ግን ይሄ ለአንድ ሳምንት ይቆያል የተባለው በእስራኤልና ሊባኖስ መካከል ይፈረማል የተባለው የሰላም ስምምነት ሲዝፋየርን ካካተተ እንግዲህ በጣም ጥሩ ዜና ነው ማለት ነው። ይሄን በተመለከተ እስራኤልና የሊባኖስ መንግስት ስምምነት ሊያደርጉ ነው መባሉን ተከትሎ የኢራን እንደገና አሜሪካ የተመድ ዋናው ጸሐፊ የተባበሩት መንግስታት ዋና ጸሐፊ ጉቴሬዝ የሊባኖስ መንግስት ኢራን በየፊናቸው መግለጫ እያወጡ ናቸው። ሌሎች ደስታቸውን ሲገልጹ የኢራን መንግስት ግን በኔ ተጽዕኖ ነው እስራኤል ለዚህ ድርድር የተስማማችሁ ምናምን ብሏልና የፖለቲካ ግብግብ አለ በአካባቢው። የተወደዳችሁና የተከበራችሁ ዘመዶች ማለት ነው። በሌላ በኩል የአሜሪካ ሴኔት በእስራኤል ላይ ሊጥል የነበረውን የመሳሪያ ሽያጭ ማዕቀብ በሴኔቱ ውድቅ ተደረገ። በርካታ የዲሞክራት ፓርቲ አባላት በአሁኑ ወቅት ወደ ግራ ዘመሞቹ ይሄ የተለያየ ይሄ ተመሳሳይ ጾታ ምናምንቴ ካልሆነ በስተቀር በእስራኤል ላይ ያላቸው እንትን በጣም አስቸጋሪ ነውና እነሱ በእስራኤል ላይ ማዕቀብ ይጣልባት፣ መሳሪያችን መሸጥ የለበትም ለእስራኤል ብለው ጥያቄ አቅርበው ነበር። በዚህ በቀረበ ረቂቅ ላይ ራሳቸው ዲሞክራቶቹ ከሁለት ተከፍለው ውድቅ ተደርጓል። በአጠቃላይ 80% የሚሆኑት የአሜሪካ የሴኔት አባላት ይህንን በእስራኤል ላይ ማዕቀብ መጣል የሚለውን ሐሳብ ተቃውመው ድምፅ ሰጥተዋል። ነገር ግን ከዲሞክራቶቹ በኩል ሻክ ሹመር መሪ ናቸው፣ የማይኖሪቲ ሊደር ናቸው፣ የኒውዮርክ ሴኔት ናቸው። ክሪስቲን ጊልበርድ ኒውዮርክ ናቸው። ኮሪ ቡክሪ ኒው ጀርሲ፣ ጆን ፊተርማን፣ ካትሪን ካርቴዝ እነዚህ ጃኪ ሮዝን እነ ክሪስ ኩን እነ ሪቻርድ ወዘተ ሪቻርድ ብሉሜንታል፣ ማይክል ቤኔት፣ ማሪያ ካንቶል፣ ማጊ ሐሰን ወዘተ የመሳሰሉት ድምፁን ተቃውመውታል። ለእስራኤል መሳሪያ መሸጥ አለበት፣ ማዕቀብ መደረግ የለበትም ሲሉ እንግዲህ ይህን ተቃውሞ አድርገው ያንን ሊያልፍ የነበረውን ሕግ ውድቅ አድርገውታል ማለት ነው። የተከበራችሁና የተወደዳችሁ የቻናል ተከታታዮች፣ በሌላ በኩል አሜሪካ አሁንም
መካከለኛውን ምስራቅ ማለት ነው አካባቢ በስፋት ነዳጅ የሚተላለፍበትን የሆርሙዝ ሰርጥን ጥርቅም አድርጋ ከዘጋች ይሄው 3ኛ ቀን ሆኗል። በአካባቢው የሚያልፉ መርከቦች ሁሉ እየተፈተሹ ነው የሚያልፉት። እንዲሁም ደግሞ አንዳንዶቹ ገና ሳይደርሱ የተመለሱበት ሁኔታ ነው ያለ። ይሄ ደግሞ የዓለምን ኢኮኖሚ እያንከታከተው እንደሆነና የነዳጅ ዋጋ እንዲንር አድርጎታል እየተባለ ነው። አውሮፓውያን በጣም እየማቀቁ በዚህ ችግር ተጠቂዎች እነሱ መሆናቸውን በተደጋጋሚ እየተናገሩ ናቸው ያሉት። በሌላ በኩል አሜሪካ ተጨማሪ 6000 ወታደሮችን ወደ መካከለኛው ምስራቅ ልትልክ ነው። በዚህ እንግዲህ በምትልከው የጆርጅ ደብሊው ቡሽ አርማዳ ግሩፕ ከ6000 ያላነሱ ወታደሮች ይኖሩታል። በዛው አካባቢ እንደገና ይሰፍራል ማለት ነው። ዶናልድ ትራምፕ ኢራን በጦርነቱ ተሸንፋለች፣ አሁን ደግሞ በድርድሩ መልካም ነገር ካላሳየች ቀጣዩ አስፈሪ ነው ለኢራን ብለዋል። ኢራን ዋልሽ ተብላለች። እንግዲህ ማስጠንቀቂያው የከፋ ሆኗል ማለት ነው። ኢራኖችን በበኩላቸው እያስፈራሩ ይገኛሉ። አሜሪካ እና እስራኤል ወታደራዊ ዝግጅታቸውን አጣጥፈው የቀጠሉበት ሁኔታ እንዳለ ነው ያለ እና ጦርነቱ የሚቀጥል ከሆነ የሚቀጥል ነው ብዬ ነው የማስበው እኔ። በሚቀጥልበት ጊዜ አይቀጡ ቅጣት የምትቀጣው ኢራን ከፍተኛ የሆነ ድብደባ ሊገጥማት ይችላል። እሷ በበኩሏ እየተዘጋጀች ነው። አዳዲስ የቻይና ሳተላይቶችን በመጠቀም መረጃዎችን እየሰበሰበች የአሜሪካና የመካከለኛው ምስራቅ ታርጌት ስትመታ እንደነበር ዛሬ የወጣው ማስረጃ መልክቷልኝ። ይሄ እውነት ከሆነ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዋላት ቻይና ብለዋል። በቻይና ላይ ከፍተኛ የሆነ ማዕቀብ እንደሚጥሉባትና እርምጃ እንደሚወስዱባት ሙሉ እና ፈጣን እርምጃ እንደሚወስዱባት ዝተውባታል። እስካሁን ድረስ እንግዲህ ያለኝ መረጃ የተከበራችሁ የምወዳችሁ የቻናሌ ቤተሰቦች ይሄን ይመስላል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄን ቪዲዮ እስከ መጨረሻው ለተከታተላችሁ አመሰግናለሁ።